ጤና ይስጥልን እንደምን አላችሁ? ስፖርታዊ ጉዳዮቻችን ተጀምሯል። ትናንትና ሌላ አራተኛ አሰልጣኙን ሊቀጥር ሶስተኛ አሰልጣኙ በውድድር ዓመቱ ያሰናበተ ክለብን ተመልክተናል። የቶትናም ዜና አይደለም፣ አስገራሚ የፕሪሚየር ሊግ ጨዋታዎችን ተመልክተናል። ትናንትና ማንቸስተር ሲቲ አሸንፏል። ወደ አርሰናል ያለውን የነጥብ ልዩነትም የተጠጋበት ነው። በ3 ነጥብ ልዩነት ሆኗል። ዛሬ አርሰናል ከብሬንትፎርድ ጋር ይጫወታል። ትናንትና የነበሩ ጨዋታዎችን እንመለከታለን። ሰንደርላንድ ከሊቨርፑል፣ አስቶን ቪላ ከብራይተን ጨዋታቸውን አድርገው ነበረ። ከዛ ውጭ ግን ሌሎች በርከት ያሉ አጫጭር ጉዳዮችን እያነሳን እንቆያለን። ከጨዋታዎች ጋር በተያዘ አርሰናል ቤት እንግዲህ አርሰናል ለምንድን ነው በእንግሊዝ ፕሪሚየር ሊግ ክለቦች በጣም ቦሪንግ ወይም ደግሞ አሰልቺ ተብለው በሌሎች የፕሪሚየር ሊጉ ተመልካቾችም የፕሪሚየር ሊጉ ክለቦችም ጭምር እንደዛ የሚገለጸው ምክንያቱ ምንድን ነው ከጀርባ ያለው ነገር ብለን እናነሳለን። ዛሬም የሚያደርገው የብሬንትፎርድ ጨዋታ በጂቴክ ኮሚኒቲ ስታዲየም ይደረጋል። በስፋት እያነሳ ነው እንቆያለን። ይህንን ጉዳይ ከአርሰናል ጋር በተያዘ መጥፎ ዜናም አለ። አንድ ተጫዋች ተጎድቷል። በቀጣይ ጨዋታዎች ላይ አይኖርም። በአጥቂ ስፍራ ላይ ከሰሞኑ በጣም ጥሩ እየተንቀሳቀሰ ያለው ካቨርስን የተመለከተ ጉዳይ ነው የምንነግራችሁ። ማንቸስተር ዩናይትድ ቤት የማይክል ካሪክ ቆይታን በተመለከተ ስካይ ስፖርት ይዞት የወጣው ዝርዝር መረጃ ላይ ያልሰሙ ጉዳዮች ያሉበት በዚህ ጉዳይ ላይ ማንቸስተር ዩናይትድ ማይክል ካሪክን ቢቀጥርና ባይቀጥር ብለን የምናነሳቸው ጉዳዮች አሉ። እናንተ ግን ምን ታስባላችሁ? ማይክል ካሪክ በቋሚነት በማንቸስተር ዩናይትድ መቀጠል አለበት ወይስ ደግሞ አዲስ ትልቅ ስም ያለው አሰልጣኝ መምጣት አለበት? እኛ የምናነሳቸው ሀሳቦች አሉ። የናንተን ሀሳብ ደግሞ ነገሩን እነዚህን ጉዳዮች ከማንቸስተር ዩናይትድ ጋር የምንመለከት ነው የሚሆነው። ከዛ ውጪ ቸልሲ የባርሰሎናን አንድ አጥቂ ለማስፈረም ፍላጎት እንዳለው እየተነገረ ይገኛል። ሌሎችንም አጫጭር ጉዳዮች የነገርናችሁ እንቆያለን። በቻላችሁት በያላችሁበት አብረውነታችሁን አሳዩን፣ መልእክቶቻችሁን ጻፉልን። ትናንትናም በርከት ያሉ የእናንተ መልእክቶች መጥተውልናል። ዛሬም መልእክቶቻችሁን እንጠብቃለን፣ መለስ ብለን እንወያይበታለን። የአርሰናል ቲም ግን ቦሪንግ ተብሎ መገለጽ የሚችል ቲም ነው ወይስ? ሀሳቦቻችሁን ላኩልን። በፕሪሚየር ሊግ ክለቦችና በአርሰናል መካከል ስላለው ልዩነትም እያነሳን እየነገርናችሁ እንቆያለን። የዋንጫ ፉክክሩ ወሳኝ ምዕራፍ ላይ ደርሷል። በእንግሊዝ ፕሪሚየር ሊግ ደግሞ ትናንትና ከነበሩ ጨዋታዎች እንጀምራለን። ይህንን ቪዲዮ ላይክ አድርጋችሁ ጀምሩ። ሰብስክራይብ እንድታደርጉ ቤስት ስፖርትን ላስታውሳችሁ። አሁን 161,000 ሰብስክራይበር ላይ ደርሰናል። ከዛም ግን ቁጥሩ ከፍ ማለት አለበት። ብዙዎቻችሁ ትመለከታላችሁ ቪዲዮዎቻችንን፣ ግን ሰብስክራይብ እያደረጋችሁ አይደለም። ሰብስክራይብ አድርጉና አብሮነታችሁን አሳዩን። በቀጥታ ወደ ጉዳዮቻችን እናልፋለን። አርሰናል በእንግሊዝ ፕሪሚየር ሊግ የሚያደርገው የዛሬ ጨዋታን እናነሳለን። ትናንትና ግን የተደረጉ ጨዋታዎች ነበሩ። 26ኛ ሳምንት የእንግሊዝ ፕሪሚየር ሊግ ላይ ማንቸስተር ሲቲ በኤታድ ስታዲየም ፉልሃምን የገጠመበት ጨዋታ ነበረ። በመጀመሪያው አጋማሽ አንቶine ሴሜንዮ 24ኛው ደቂቃ ላይ ኒኮ ኦራ ላይ 30ኛው ደቂቃ እንዲሁም ደግሞ ሃርሊንግ ብራውት ሃላንድ ያስቆጠራት ግብ በ15 ደቂቃ ልዩነት 3 ግቦችን ማንቸስተር ሲቲ አስቆጥሮ የመጀመሪያው 45 ከመጠናቀቁ በፊት ጨዋታው በዛ መንገድ በማንቸስተር ሲቲ 3-0 አሸናፊነት ተጠናቋል። ትናንትና የአንቶine ሴሜንዮን ጉዳይ ማንሳት አለብን። ትናንትናም ግብ አስቆጥሯል። በዛም ጥሩ ተሳትፎ እንደነበረው ተመልክተናል። በማንቸስተር ሲቲ ጨዋታ ላይ ወደ ሲቲ ከመጣ በኋላ በተለይ የማርክ ጌይ ዝውውር፣ የአንቶine ሴሜንዮ ዝውውር በደንብ ማንቸስተር ሲቲን ከአርሰናል ጋር ላለበት የዋንጫ ፉክክር በደንብ መፎካከር እንደሚችሉ ያሳየ ነው ብሎ በትክክል መናገር ይቻላል። ሴሜንዮ ወደ ማንቸስተር ሲቲ ከመጣ በኋላ ያደረጋቸውን አንዳንድ ጨዋታዎች እንመልከት። ትናንትና አሲስት አድርጓል፣ ግብ አስቆጥሯል ፉልሃም ላይ። ከዛ ውጪ ከዚህ በፊት የነበሩ የኒውካስል ዩናይትድ እና ሊቨርፑል ጨዋታ ላይ የግብ ተሳትፎ አልነበረውም። ነገር ግን ቶትናም ላይ ግብ አስቆጥሯል። ወልቭስ ላይ በፕሪሚየር ሊጉ ላይ ግብ አስቆጥሯል የማንቸስተር ሲቲን መለያ ለብሶ። ከዛ ተጨማሪ ኒውካስል ዩናይትድን ባሸነፉበት የካራባኦ ካፕ የመጀመሪያው ፈርስት ሌግ ላይ ሲቲ ወደ ፍጻሜው ማለፉ ይታወቃል። ከአርሰናል ጋር ይጫወታል። በዛም ጨዋታ ላይ ግብ አስቆጥሯል። ኤክስተር ሲቲ ላይም እንዲሁ አሲስትና ግብ አስቆጥሯል። ሲቲ 10-1 በሆነ ውጤት በኤፍኤ ካፕ ጨዋታ ላይ ባሸነፈበት መርሃ ግብርና በቅርብ ጨዋታዎች ላይ ያስቆጥራቸውን ግቦች እንደማመር 5 ግቦችን አስቆጥሯል። 2 አሲስቶችን ለግብ የሆኑ ኳሶችን አቀብሏል እና አሁን ነገ
ይላል ትናንትና ከጨዋታው መጠናቀቅ በኋላ አንቷን ሴሜንዮ። የአርሰናልን ጨዋታ ቁጭ ብዬ ቤቴ እመለከታለሁ፣ ተስፋ አደርጋለሁ በእኛ መንገድ ለእኛ በሚመች መንገድ አርሰናል ነጥብ ይጥላል ብዬ ተስፋ አደርጋለሁ፣ እሱን የሚቀረን ብሏል። ሃርሊንግ ብራውት ሃላንድ ተቀይሮ ወጥቷል። በመጀመሪያው አጋማሽ ጉዳት አጋጥሞት እንደነበረ አሰልጣኝ ፔፕ ጋርዲዮላ ተናግሯል። ኦማር ማርሙሽ አለን 3-0 እየመራን ነው፣ በኮመን ሰንስ ስናስበው ሃርሊንግ ብራውት ሃላንድ መቀየር ነበረበት የሚል ሀሳቡን ሰጥቷል። ከዚህ ጋር በተያያዘ ሃርሊንግ ብራውት ሃላንድ በሊጉ ላይ 200ኛው ጨዋታውን 200ኛ ግቡን በሊግ ጨዋታዎች ላይ ያስቆጠረበት ነው። በአጠቃላይ በነበረባቸው በአረቢ ሳልዝበርግም ሆነ በቦርሻ ዶርትመንድ እንዲሁም በማንቸስተር ሲቲ 262 የሊግ ጨዋታዎችን አድርጎ 200ኛ ግቡ ላይ የደረሰበት ምሽት ነበረ። ከአሰልጣኝ ፔፕ ጋርዲዮላ ጋር በተያያዘ ግን አንድ ታክቲክ ብቻ አንስቼ ልለፍ። አሁን በአርሰናልና በሲቲ መካከል የ3 ነጥብ ልዩነት አለ። አርሰናል ወደ 6 ለማድረግ ዛሬ ይጫወታል። አሰልጣኝ ፔፕ ጋርዲዮላ አሁን አዲስ አቀራረብ ይዞ ብቅ ብሏል። ከዚህ በፊት በተለምዶ ብዙ ጊዜ የ4-3-3 አሰልጣኝ እንደሆነ አሰልጣኝ ፔፕ ጋርዲዮላን እናውቃለን። ዘንድሮ ግን አሁን በቅርብ ጨዋታዎች ለምሳሌ ለመጀመሪያ ጊዜ ባልተለመደ መንገድ በኤታድ ስቴዲየም ልምምድ አያደርግም። ለምሳሌ አርሰናል ጨዋታዎቹን ከማዳጉም በፊት ሆነ በየትኛውም ወቅት ላይ ልምምዶቹን የሚያደርገው በሶባ ሪያሊቲ ሴንተር ነው። ማንቸስተር ሲቲም እንዲሁ ማንቸስተር ዩናይትድም በልምምዱን የሚያከናውነው በካሪንግተን ነው። ቼልሲ በኮባም እንደሚለማመደው ሁሉ ማንቸስተር ሲቲ ግን የማንቸስተር ደርቢ ከመደረጉ በፊት መስከረም ወር ላይ አሰልጣኝ ፔፕ ጋርዲዮላ ከ24 ሰዓታት በፊት የነበረው ልምምድ በኢታድ ስቴዲየም አደረገና በዛን ወቅት ላይ የዳይመንድ ሚድፊልድ ሙከራ አደረገ። በ4-4-2 አሰላለፍ በ4-4-2 ዳይመንድ ለመጠቀም የወሰነበት ነው እና በቅርብ ጨዋታዎችም ላይ ያንን በደንብ እየተገበረ ይገኛል። አንቷን ሴሜንዮ ትናንትና ተሰልፎ ነበር። ባለፈው ኦማር ማርሙሽም ሲሰልፍ ወደ ሴንተር በደንብ አጥብቦ የሚጫወቱ እንጂ አውት ኤንድ አውት የመስመር አጥቂዎችን የሚጠቀም ቡድን እንዳልሆነ አሁን በቅርብ ጨዋታዎች ላይ የተመለከተን የምንገኘው ሮድሪ፣ ኒኮ ኦራሌ እንዲሁም ደግሞ ፊል ፎደን እና በርናንዶ ሲልቫ በዳይመንድ የአማካኝ ስፍራ ቅርጽ እየተጫወቱ ይገኛሉና የዛኔ ሴፕቴምበር ላይ በኤታድ ስቴዲየም ልምምዱን አድርጎ ያልተለመደ ነገር ሲሞክር ነበረና ዘንድሮ ምናልባት ሲቲ ዋንጫ የሚያመጣ ከሆነ የዚህ የዳይመንድ ፎርሜሽን በደንብ ፍሎሪሽ እያደረገ የሚቀጥል ይመስላል። ከሲቲ ጋር በተያዘ ግን አንድ ቁጥር ብቻ ላንሳ። ማንቸስተር ሲቲ ባለፉት 14 ዓመታት ፌብሩዋሪ 2012 በፕሪሚየር ሊግ ፉላምን 3-0 ካሸነፈበት ጨዋታ አንስቶ እስከ ፌብሩዋሪ 2026 በ14 ዓመታት ውስጥ የመጨረሻውን ጨዋታ እንዳጋጣሚ 3-0 የተጠናቀቀ ነውና በ20 ተከታታይ ጨዋታዎች ፉላምን በሁሉም ውድድሮች ላይ አሸንፏልና አስገራሚ ክብረ ወሰን ያስመዘገብበትን ጊዜ እየተመለከተ እንገኛለን። ለሁሉም ሲቲ 3 ነጥቡን ይዞ ወጥቷል። ትናንትና ከነበሩ ጨዋታዎች መካከል የሚጠቀስ ነው። ሌሎች ጨዋታዎችን እንንሳ። ከምናነሳቸው ጉዳዮች መካከል ሊቨርፑል ከሰንደርላንድ ያደረጉት ጨዋታ የሁለቱ ቡድኖችን ጨዋታ በፕሪሚየር ሊግ እንደ ሃይላይት የሚታይ አንድ ጨዋታ አለ። በስታዲየም ኦፍ ላይት የተደረገ 2009 ላይ የዛኔ ፔፕ አሬና ላይ የተቆጠረች ግብ እናስታውሳለን። 2009 ላይ በነበረ ጨዋታ ላይ ሊቨርፑል እንግዲህ በስቴዲየም ኦፍ ላይት ጨዋታውን ሲያደርግ የተሸነፈበት ጨዋታ ነበረና በዛን ወቅት ላይ እንደምናስታውሰው የቡድኑ አጠቃላይ ግብ ሲቆጠር ፔፕ አሬና ላይ የተቆጠረችው ግብ በጣም የምታስገርም ነበረች። አንድ የቢች ቦል የሚሉት አለ፣ ቢች ዳር አካባቢ ብዙዎች ለመዝናኛነት የሚጠቀሙበት በመጠኑ በጣም ትልቅ የሆነ የኳሱን 3-4 እጥፍ ከፍታ ያለው ትልቅ ኳስ አለና በጣም ስስ ነው። ነገር ግን ወደ ስቴዲየም ገብቶ በስቴዲየም ኦፍ ላይ ጨዋታው ቢደረግም ኳሷ ስትሞከር ደረምቤንት ሲሞክር ኳሷ ዲፍሌክት አድርጋ ተቆጥራ ነበረና ፔፕ አሬና የቱን ኳስ የያዝ ግራ ገብቶት ነበርና ያንን ጨዋታ የሚያስታውስ አጋጣሚ ነበረ። ትናንትናም በስቴዲየም ኦፍ ላይት ሊቨርፑል 1-0 በቨርጂል ቫን ዳይክ ግብ አሸንፏል። በጣም አስፈላጊ ድል ነበረ። ፍሎሪያን ቨርስ የሚገርም ብቃትን አሳይቷል። አሁን ዋንጫ ማሸነፍ አለብን እያለ ይገኛል። የፕሪሚየር ሊግ ዋንጫ የሚታሰብ አይደለም፣ ነገር ግን በኤፍኤ ካፕ ላይ ቢያንስ የኤፍኤ ካፑን ዋንጫ ለማሸነፍ ጥረት ያደርጋል። በቻምፒየንስ ሊግ ላይ ሊቨርፑል እንዳለበት ይታወቃልና በእነዚህ ጉዞዎች ላይ የሊቨርፑልን አጠቃላይ ሂደት እንመለከታለን። አሰልጣኝ አርነ ስሎት ትናንትና በጣም የአሰልጣኝነት የደካማ ጊዜ ላይ እገኛለሁ ሲሉ ነበረ። ምክንያቱም ደግሞ 2 ተከታታይ ጨዋታዎችን እንኳን የተሸነፍኩበትን ጊዜ አላስታውስም። ነገር ግን አሁን እንደዚህ አይነት ተከታታይ ሽንፈቶችን ሊቨርፑል እያስመዘገበ ነው። ነገር ግን ትናንትና ወሳኝ ድል አስመዝግቧል። አስቶን ቪላም 1-0 በሆነ ውጤት
ኦንጎል በብራይተን ተጫዋች የተቆጠረ 86ኛው ደቂቃ ላይ 1-0 በሆነ ውጤት ተጠናቋል። በዚህ ጨዋታ ላይ ጄምስ ሚልነር ክብረ ወሰን አስመዝግቧል። የጄምስ ሚልነር ክብረ ወሰን ብዙ ጨዋታዎች ላይ በፕሪሚየር ሊግ ላይ በመሳተፍ እንግዲህ አንዳንድ ቁጥሮችን የያዙ ተጫዋቾች አሉ። ከነሱ ጋር ያንን ክብረ ወሰን የተጋራበት ሆኗል። 653 ጨዋታዎችን ጄምስ ሚልነር ተጫውቷል። ጋሬዝ ባሪ ሌላኛው ተጫዋች ነው በፕሪሚየር ሊግ ላይ። በእርግጥ ጋሬዝ ባሪ በደቂቃዎች ደረጃ ስንመዝነው ከጄምስ ሚልነር የሁለት የሶስት የውድድር ዘመናት ብልጫ አለው ደቂቃዎችን ወደ ጨዋታ ብንመዝነው። ነገር ግን በጨዋታ ላይ ጄምስ ሚልነር 653 ጨዋታዎች ላይ በመሳተፍ በቀጣይ ደግሞ ይህንን ክብረ ወሰን ከብሬንትፎርድ ጋር ሊያሻሽለው ይችላል። 654ኛ ጨዋታውን በማድረግ አስቶን ቪላ ለሁሉም 1-0 በሆነ ውጤት አሸንፏል። ኖቲንጋም ፎረስት ኮልቭስ ያደረጉት ጨዋታ 0-0 ተጠናቋል። የዚህ ጨዋታ ውጤት ደግሞ በመጥፎ ለአሰልጣኝ ሾን ዳይስ ጂንጀር ሙሪኒዮ ይሏቸዋል ከጺማቸው ከለር ጋር ከጨዋታቸውም ጋር በተያዘ የሚነሳ የሚጠቀስላቸው ስም ነው። አሰልጣኝ ሾን ዳይስ ከፎረስት ተሰናብቷል። ፎረስት ሶስተኛ አሰልጣኙን አሰናብቶ በውድድር ዓመቱ አራተኛ አሰልጣኙን እየጠበቀ ይገኛል። ኑኖ ኤስፒሪቶ ሳንቶ ቡድኑን በጥሩ አቋም ላይ ቢያስቀጥሉትም በተለይ ከማሪናኪስ ጋር ኢቫንጀሎስ ማሪናኪስ ጋር መስማማት መቀጠል አልቻሉምና ሃትሪክ ሰርቷል። የኖቲንጋም ፎረስቱ ፕሬዚደንት ባለቤትም ጭምር ኤቫንጀሎስ ማሪናኪስ የሶስተኛ አሰልጣኛቸውን በውድድር ዓመቱ ላይ በማሰናበት ሃትሪክ ሰርቷል። ከኑኖ ኤስፒሪቶ ሳንቶ በመቀጠል የመጡት አንጂ ፖስቴኮግሉ ነበሩ። ግሪካዊ የዘር ግንድ ያላቸው እንደ ባለቤቱ ማለት ነው። ኤቫንጀሎም ግሪካዊ እንደሆኑ ይታወቃልና አንጂ ፖስቴኮግሉ ወደ ቶትናም ሲመጡ ብዙ ነገሮች ተጠብቆ ነበር። በቶትናም አልተሳካላቸውም ማለት ይቻላል። በአጭር ጊዜ የኤሮፓ ሊግን አሸንፈው ከተሰናበቱ በኋላ ኖቲንጋም ፎረስትን ከኑኖ ኤስፒሪቶ ሳንቶ ተረክቦ በአጭር ቀናት ውስጥ የተሰናበቱ ነበሩ። አሁንም በተመሳሳይ የኚህ አሰልጣኝም ጉዳይ በዛ ደረጃ የሚጠቀስ ነው። 114 ቀናትን ብቻ በኖቲንጋም ፎረስት ቤት በአሰልጣኝነት የቆዩበት ነበረ። ትናንትና ተሰናብተዋል። የቶማስ ፍራንክ ጉዳይ፣ የዲዘርቢ ጉዳይ በቅርብ ቀናት ላይ ስንመለከት ነበረ እና በአጭር ወራት ውስጥ ብዙ አሰልጣኞች ስንብት እየገጠማቸው ይገኛል። የኖቲንጋም ፎረስት ግን ጉዳይ ብዙ አይደለም። ትናንትና 0-0 ኮልቭስ ጋር ሲጠናቀቅ 35 የግብ ሙከራዎች ነበራቸው። አንድም ግብ ግን አላስቆጠሩም። 17ኛ ደረጃ ላይ ተቀምጧል። ባለፉት 13 ጨዋታዎች 3 ጨዋታዎችን ብቻ ነው በሁሉም ውድድሮች ላይ ማሸነፍ የቻለው ፎረስት። ለዛም ይመስላል ስንብት እጣቸው የሆነው። ዛሬ የሚደረጉ ጨዋታዎች ይኖራሉ። የሊቨርፑል ጨዋታ ላይ ግን ትናንትና አሊሰን ቤከር ሌላ ክሊንሺት አስመዝግበውታል። 250 ጨዋታውን ነበረ ለሊቨርፑል ያከናወነው በፕሪሚየር ሊግ ላይ። ከዛ በኋላ 105 ክሊንሺቶችን ግብ ሳይቆጠርበት በ105 ጨዋታዎች ላይ ግብ ሳይቆጠርበት የወጣበት ነበረ። ትናንትና ከነበሩ የፕሪሚየር ሊግ ጨዋታዎች ጋር በተያዘ አስቶን ቪላ ወደ ማንቸስተር ሲቲ ወደ አርሰናል እንግዲህ ሳይርቅ መቀጠል የቻለበትን አሁን አስቶን ቪላ የ6 ነጥብ ልዩነት አለው ከማንቸስተር ሲቲ ጋር ደግሞ የ3 ነጥብ ልዩነት አለው። አርሰናል ዛሬ የሚያሸንፍ ከሆነ ከሲቲ የ6 ከአስቶን ቪላ የ9 ነጥብ ልዩነት ይኖራል። ሊቨርፑል ወደ ማንቸስተር ዩናይትድ እና ወደ ሁለቱም ነጥብ መጣላቸውን ተከትሎ ያለውን የነጥብ ልዩነት አጥብበዋል። ከዚህ በፊት የአሁን የ3 ነጥብ ልዩነት ነበረ ከማንቸስተር ዩናይትድ ጋር የ5 ነጥብ ልዩነቱን ወደ 3 ነጥብ ልዩነት ማጥበብ ይችላሉ። ከቸልሲ ጋር የነበረውን የ3 ነጥብ ልዩነት ወደ 2 ነጥብ ልዩነት ማጥበው የ4 ነጥብ ልዩነት ነበረ ወደ 2 ነጥብ ልዩነት አጥብቦታል። ስለዚህ ለሊቨርፑልም ጥሩ ድል ነበረ ብሎ መናገር ይቻላል። በጀርመን ኤፍቢ ካፕ ባየር ሙኒክ ያደረገው ጨዋታ ነበረ። ሃሪ ኬን በፍጹም ቅጣት ምት ዲያዝ 67ኛው ደቂቃ ላይ ሌላ ግብ አስቆጥሮ በ3 ደቂቃ ልዩነት 2 ግቦችን ባየርን አስቆጥሮ ጨዋታው 2-0 በአርቢ ላይፕዚግ ተሸናፊነት በባየርን አሸናፊነት ተጠናቋል። በኳርተር ፋይናል የተደረገ ጨዋታ ነበረ። ያምነው የኮፓ ኢጣሊያ ባለቤት አሸናፊ ቦሎኛ በላዚዮ በመለያ ምቶች ጨዋታ 1-1 ነበረ። ካስትሮ እና ኖስሌን ባስቆጥሯቸው ግቦች 1-1 በሆነ ውጤት የተጠናቀቀው። በመደበኛው ሰዓት በጨማሪ ሰዓትም ግብ አልተመለከትንበትም። ከዛ በኋላ ግን በመለያ ምቶች 4-1 በሆነ ውጤት ላዚዮ አሸንፎ ወደ ቀጣዩ ዙር ማለፍ ችሏል። በቀጣይ ደግሞ ላዚዮ ከአታላንታ ጋር ይጫወታል። እንዲሁም ደግሞ በሌላኛው ምድብ ደግሞ ኢንተርና ኮሞ ወደ ፍጻሜው ለማለፍ በሰሚፋይናል የሚያደርጉ ጨዋታ ይጠበቃል። ኳርተር ፋይናል ላይ የነበሩ ጨዋታዎችን ነው የተመለከትነው። ለሁሉም ትናንትና የነበሩ መርሃ ግብሮች እነዚህን ይመስላሉ። ዛሬ የሚደረጉ ጨዋታዎችን እናንሳ። አርሰናልን በተመለከተ ብዙ ነጥቦች መነሳት ይችላሉ። ከብሬንትፎርድ ጋር የሚያደርገው ጨዋታ ይጠበቃል። ዛሬ ምሽት 5 ሰዓት ላይ በጂቲኤ ኮሚኒቲ ስቴዲየም የሚደረግ ጨዋታ ነው። የመጀመሪያው ዙር በኤምሬትስ
ስቴዲየም ሲደረግ አርሰናል በድል የተወጣው ያጠናቀቀው ጨዋታ እንደነበረ እናስታውሳለን። ሚኬል ሜሬኖና ቡካዮ ሳካ 11 እና 91ኛው ደቂቃ ላይ ያስቆጥሯቸው ግቦች አርሰናልን አሸናፊ ያደርገውት ነበረ። ባለፈው የውድድር ዘመን ጂቴ ኮሚኒቲ ስቴዲየም ላይ የነበረውን ጨዋታ አርሰናል አሸንፏል። ጋብሪኤል ጀሱስ፣ ሚኬል ሜሬኖ፣ ጋብሪኤል ማርሴሊ ያስቆጥሯቸው ግቦች እንዲሁም ብሪያን ምቤሙ ለአርሰናል ላይ ግብ አስቆጥሮ 3-1 በሆነ ውጤት ብሪያን ምቤሙ ብሬንትፎርድን ቀዳሚ አድርጎ የነበረበት ግብ ነበረና ባለፉት የቅርብ ጨዋታዎች ላይ አርሰናል አራቱን አሸንፏል፣ አንዱን ባቻ ውጤት ያጠናቋልና የበላይነት አለው። ፍጹም የበላይነት ጥሩ ቡድን ነው ብሬንትፎርድ። ዛሬም በጂቴክ ስቴዲየም የሚደረገው ጨዋታ ለአርሰናል ግን መጥፎ ዜና ጋር የሚደረግ ነው። እሱም ካቨርስ የለም። ካቨርስ ማለት ባለፉት ጨዋታዎች ላይ ወይም ደግሞ የአርሰናል 39 ጨዋታዎች በሁሉም ውድድሮች ላይ ዘንድሮ አከናውኗል። ከነዚህ 39 ጨዋታዎች ላይ በአብዛኛው ያልተሳለፈበት ነው እና በቁጥር ደረጃ አንዳንዶቹን አነሳላቸዋለሁ። ነገር ግን አሁን የመስኩላር ወይም ደግሞ የጡንቻ ጉዳት እንዳጋጠመው ተመልክተናል። ከውድድር አመቱ አብዛኞቹን ጨዋታዎች ያለፉት ካቨርስ የጀርመን አጥቂ በቅርብ ጨዋታዎች ላይ 4 ጨዋታዎችን አከናውኗል። በቅርቡ ከጉዳት ከተመለሰ በኋላ 2 ግቦችን አስቆጥሯል፣ 2 አሲስት ለግብ የሆኑ ኳሶችን አቀብሏልና 2025ን አብዛኛውን አመት በጉዳት ነበረ ያሳለፈው። ከዛ በኋላ ከጉዳቱ ሲመለስ ለአርሰናል የዋንጫ ተስፋ ከሚሰጡ ተጫዋቾች መካከል አንዱ እንደሆነ ተመልክተናል። በእንቅስቃሴ በግብ በብዙ መንገድ የቡድኑን ዳይናሚክ ቡድኑን የሚያጠቃበትን በብዛት ብዙ ነገሮችን የቀየረ አይነት ተጫዋች ነበረ የጀርመናዊ። አሁን በቀጣይ እስከ ኖርዝ ለንደን ደርቢ የሰሜን ለንደን ደርቢ እስኪደረግ ድረስ በቀጣይ ጨዋታዎች ላይ አይኖርም። የብሬንትፎርድ ጨዋታ ዛሬ ያልፏል፣ ከዊጋን አትሌቲክ ጋር አይኖርም። ከዛ በተጨማሪም ወልቭስን የሚገጥምበት የቀጣይ ሳምንት ረቡዕ ዕለት በሳምንቱ አጋማሽ ላይ የሚደረግ ጨዋታ አለ። እሱም ያልፈውና በሳምንቱ መጨረሻ ምናልባት ፌብሩዋሪ 22 ላይ ከቶትናም ጋር የሚደረገው የኖርዝ ለንደን የሰሜን ለንደን ደርቢ ሲደረግ በቶትናም ሆትስፐር ስቴዲየም የዛኔ ሊመለስ የሚችልበት እድል አለ። ከዛ አስቀድሞ ግን ተጫዋቹን በሜዳ ላይ የምንመለከትበት እድል ጠባብ ነው የሚሉ አስተያየቶች ተሰጥቷል። ከአርሰናል ጋር በተያዘ ለምንድን ነው ቅድም መግቢያችን ላይ ስናነሳ ነበር የእናንተን ሀሳብ አሁንም ላኩልን። ቦሪንግ አሰልቺ አርሰናል እየተባለ ይገኛል። ትናንትና ለምሳሌ ፖል ስኮልስ ከሰሞኑ በአንድ ቪዲዮ ላይ የሰጣቸውን አስተያየቶች ስመለከት ነበረ። የአርሰናልን ቡድን ማንም የሚያስታውሰው ቡድን የለም። ለምሳሌ ዞረስት ቲም ነው ብሎ አስተያየት ሲሰጥ ነበረ። ቦሪንግ ቲም ነው፣ ዋንጫውን የሚያሸንፍ ዞረስ ቲም ነው ብሎ የሚያነሳቸው ሀሳቦች አሉ። ፖል ስኮልስ በተደጋጋሚ በአርሰናል ደጋፊዎች ጥርስ ውስጥ የገባ አስተያየቶቹ በእርግጥ ሚዛን የደፉ ትክክለኛ ናቸው ወይ የሚለውን ስንጠይቅ ግን ብዙ ጥያቄዎችን የሚያስነሱ ናቸው። ለምሳሌ ስፔሻል ቲም ነው ወይ ይህ ቲም? ከፔፕ ጋርዲዮላ ቡድን ጋር አነጻጽሩት እስቲ። ፔፕ ጋርዲዮላ ቡድኑ ሲመጡ ያሸንፈናል ብለው ፈርተውት የሚመጡት አይነት ቡድን ነው። የአርሰናል ቡድን ግን እንደዛ ስፔሻል የሚባል ቡድን አይደለም። ወደ አርሰናል ቡድን ስመለከት እንደዚህ አይነት ነገሮችን አልመለከትም። ከሌሎች ቡድኖች የተሻለም ቡድንን ብለው ወይም ደግሞ ይህንን ጨዋታ ዶሚኔት አድርገን ወይም ለአመታት ፕሪሚየር ሊጉን እየመራን እያሸነፍን እንቀጥላለን ብለን የሚያስብ ቡድን አይደለም በሚል አስተያየቱን ሲሰጥ ነበረ። ከዚህ ጋር በተያዘ ግን ቴሌግራፍ ላይ ምሽቱን አንድ አርቲክል ስመለከት ነበረ። ቦሪንግ ቲም ነው ወይ ለሚባለው የፕሪሚየር ሊግ ሌሎች ቡድኖች ለሚወቅሱት አርሰናል ትክክለኛው ምላሽን ይዞ መጥቷል። ቴሌግራፍ ላይ የተመለከትኩት ጽሁፍ ያንን ያሳያልና ምክንያቱ ተጋጣሚዎች የአርሰናል ተጋጣሚዎች ናቸው ብሎ ያስቀምጣል። ከዚህ በፊትም በአንዳንድ ቁጥሮች ለማንሳት ሞክረናል። ኦረስቲን ቢባል ፕሪሚየር ሊጉን ያሸነፈው ኦረስቲን ቲም ወይም ደግሞ አሰልቺ ቡድን ነው የሚሉ ተደጋጋሚ ስሞች ወይም በጣም አዝናኝ ቲም አይደለም ተብሎ ቢገለጽ ቡድኖቹ ራሳቸው ምክንያት ናቸው እንጂ አርሰናል እንደሚባለው በዛ ደረጃ ምክንያት አይደለም። የሚኬል አርቴታ ቡድን ሚኬል አርቴታ ከየትኛውም አሰልጣኝ ከየትኛውም ቡድን በላይ በዛ አጨዋወት መታወቅ ቡድኑንም ማዝናናት ግቦችን ማስቆጠር የሚፈልግ ነው። ነገር ግን ቡድኖች ከአርሰናል ጋር ሲመጡ ፈርተው ጥንቃቄ መርጠው የሚመጡበት አይነት ቡድን ነው ይላል። ለምሳሌ አርሰናል ባለፉት 3 የውድድር ዘመናት ሎ ብሎክ ቡድኖችን ብዙ የገጠመ ቡድን ነው። ወይም ቡድኖች ሲመጡ በሎ ብሎክ ለመጫወት ቅድሚያውን ወስደው ወደ አርሰናል የሚመጡበት አርሰናልን በሜዳቸውም ከሜዳቸውም ውጪ ሲጫወቱ በሎ ብሎክ ወይም ተከላካዮቻቸውን ወደኋላ መልሰው በተለምዶ ጆዜ ሞሪኒዮ ላይ በሚነሳው ቋንቋ ባሱን ፓርክ አድርገው ነው የሚጫወቱት ይባላልና የፔፕ ጋርዲዮላ ቡድን ለምሳሌ ዘንድሮ በኤታድ ስቴዲየም የሚደረገው ጨዋታ አፕሪል ላይ ይደረጋል።
በኤምሬትስ ግን ጨዋታው ሲደረግ በእግር ኳስ አሰልጣኝነት ዘመኑ ዝቅተኛ የኳስ ቁጥጥር የያዘበት ነበር። 33 በመቶ የማንቸስተር ሲቲ ተከላካዮች ወደኋላ ሙሉ ቡድኑ ከኳስ ጀርባ እንደነበረ ተመልክተናልና ዘቴሌግራፍ ላይ ሳምዴን እንደሚለው ተመሳሳይ ነገሮችን ያነሳል። አርሰናል ለዚህ ምክንያት ሳይሆን የአርሰናል ተጋጣሚዎች ለዚህ ምክንያት ናቸው ብሏል። ለምሳሌ የባየርንና የኢንተር ሚላንን ጨዋታ ያነሳል። በአውሮፓ ቻምፒየንስ ሊግ ላይ ፓርክ ዘባስን ሊጠቀሙ አልፈለጉም። ከዛ ይልቅ ለማጥቃት ከአርሰናል ጋር በሃይ ፕሬስ ለመጫወት ነበር የሞከሩት። ባየርንም 3-1 ተሸንፏል፣ ኢንተርም 3-1 ተሸንፏል እና ኢንተርም በሜዳው ባየርንን ደግሞ በኤምሬትስ ስቴዲየም ኢንተርን ደግሞ በሳንሴሮ የገጠመባቸው ጨዋታዎች ነበሩና ዌስትሃምም ወልቭስም ማንቸስተር ሲቲም ተመሳሳይ አካሄድ እየተከተሉ ለአርሰናል ያንን መንገድ የሚከተሉ ናቸውና በሊጉ ላይ ደግሞ አርሰናል ብቻ ነው ወይ የሴት ፒስ ቡድን ተብሎ የሚነሱ ጥያቄዎችን ምን ላይ ሲሰጥበት ሳምዲን አርሰናል ብቻ አይደለም። ለምሳሌ አርሰናል ብዙ ግቦችን የሚያስቆጥረው ቡድን ሊሆን ይችላል። ከሴት ፒስ ወይም ከኮርና ከማዕዘን ምት 14 ከሴት ፒስ በአጠቃላይ 17 ግቦችን አስቆጥሯል። ማንቸስተር ዩናይትድን ብንመለከት በአጠቃላይ ከኮርና ያስቆጥራቸው ግቦች 8 ናቸው። ከዛ በተጨማሪ በአጠቃላይ ከሴት ፒስ ማንቸስተር ዩናይትድ 15 ግቦችን አስቆጥሯል። ከአርሰናል ብዙ የራቀ ቡድን አይደለም። ቶትናም በሬሾ ስንመለከተው 126 የማዕዘን ምቶችን ዘንድሮ ሞክሮ ከዚህኛው ሳምንት ጨዋታ ወይም ከ26ኛ ሳምንት ጨዋታ አርሰናልም ቶትናም ያደረጉትን ጨዋታዎች ኤክስክሉድ ስናደርግ ውጪ ስንመዝነው አጠቃላይ ቶትናምን ስንመለከተው 12 ግቦችን አስቆጥሯል። ከማዕዘን ምት 126 የማዕዘን ምቶች ሞክሮ ወይም በየ10.5 የማዕዘን ምቶች አንድ ግብ ያስቆጥሯል። አርሰናል ደግሞ በየ10.9 የማዕዘን ምቶች አንድ ግብ ያስቆጥሯል። ነገር ግን አርሰናል ብዙ የማዕዘን ምቶችን የሚሞክር አይነት ቡድን ስለሆነ ብዙ ግቦችን የማስቆጠር እድል አለው የሚሉ ነገሮች ይነሳሉ። እንዴት ያያችሁት? ባነሳናቸው ጉዳዮች ላይ እስቲ ሀሳቦቻችሁን ጻፉልን። ማንቸስተር ዩናይትድ ቤት የሚነሱ ጉዳዮች አሉ። ከአርሰናል ጋር በተያዘም ዝውውሮችን በተመለከተ አንዳንድ ነጥቦችን እንንሳ። በመጨረሻም ከአርሰናል ጋር በተያዘ ቶክ ስፖርት አሁንም አንድ ዘገባ ይዞ ወጥቷል። ካነሳቸው ጉዳዮች መካከል የሬዲዮ ቶክ ሾው ላይ አርሰናልን በተመለከተ ቸልሲንም በተመለከተ ዩሊያን አልቫሬዝንም በተመለከተ የወጣ ዘገባ ነው። በተለይ ከሰሞኑ እሱ በአትሌቲኮ ማድሪድም አዶሜላ ሉክማንን ሲያመጣ በተቀያሪ ወንበር ላይ ዩሊያን አልቫሬዝን ለማስቀመጥ አስቦ ነው የሚሉ ዘገባዎች አሉ። ምክንያቱም ተጫዋቹ ጫና ለማድረግ ወደ ባርሰሎና መዞር ይፈልጋልና ጫና ማድረግ ይፈልጋል። ባርሰሎና ደግሞ 100 ሚሊዮን ዩሮውን ወይም ደግሞ የዚህ አትሌቲኮ ማድሪድ የሚጠይቀውን ክፍያ 87-88 ሚሊዮን ፓውንድ አካባቢ ይከፍላል ተብሎ አይጠበቅም። አሁን ካለው አቅም አንጻር ፋይናንሻል ስታንዲንጉን ስንመለከት ማለት ነው። 26 ዓመቱ ላይ ይገኛል አርጀንቲናዊው ዩሊያን አልቫሬዝ እና የቼልሲ ሰዎች እንዲሁም የአርሰናል ሰዎች በቅርብ ነገሩን እየተከታተሉት ይገኛሉ። አንድሪያ ቤርታ ለዚህ የበለጠ እድል አላቸው። ተጫዋቹን ወደ አትሌቲኮ ማድሪድ ማምጣታቸውን ተከትሎ ያ በተደጋጋሚ የሚነሳ ሀሳብ ነው። ነገር ግን ተጫዋቹ ወደ ባርሰሎና መሄድ ቢፈልግም ፓሪስ ሰን ጀርመንም ፍላጎት አለው። ነገር ግን ሰፊ እድል ያላቸው አርሰናልና ቸልሲ ናቸው። በተለይ የአትሌቲኮ ማድሪድን ዋጋ በማቅረብና በመክፈል ረገድ በቸልሲ በኩል ግን ከዚህ ዝውውር ወጣ ብለን ስንመለከተው የሌላኛውን አማራጭ ፈራን ቶሬስን ለማስፈራም ፍላጎት አለው ከባርሰሎና። በተለይ የተጫዋች በማንቸስተር ሲቲ የነበረውን ቆይታ እናስታውሳለን። ወደ ባርሰሎና ከሄደ በኋላ በጣም ክሊኒካል እየሆነ በጣም ጨራሽነቱን በደንብ እያሳየን ይገኛልና ከእሱ ጋር በተያዘ ብዙ እየተነሱ ያሉ ጉዳዮች አሉ። በቀጣይ ምን ይጠበቃል ከተጫዋቹ ጋር በተያዘ የሚሉ ጉዳዮች ይኖራሉ። ቸልሲ ይህንን ተጫዋች ፈራን ቶሬስን እንደ አማራጭነት እየተመለከተው ይገኛል። ከሲቲ ጋር በተያዘ የሚነሳ ጉዳይ አለ። ጄምስ ትራፎርድ በክረምቱ ሲቲ መልቀቁ የሚቀር አይመስልም። በተለይ ጃንሉጂ ዶናሩማ ከመጣ በኋላ አሰልጣኝ ፔፕ ጋርዲዮላ ይህንን ተጫዋች ሲያመጣው ለቁጥር አንድነት ነበረ። ከዛ በኋላ ኤደርሰን ቢኖርም ቁጥር አንድ ሆኖ እንደሚቀጥል ይታሰብ ነበረ። ዶናሩማ ሲመጣ ግን አይኑን አላሸም። አሰልጣኝ ፔፕ ጋርዲዮላ 23 ዓመቱ ላይ ይገኛል። ወደ ሌድስ ዩናይትድ ሊሄድ ይችላል። ሌድስም 30 ሚሊዮን ፓውንድ አካባቢ ለተጫዋቹ ሊያቀርብ ይችላል ተብሏል። የመሐመድ ሳላ ጉዳይም እየተነሳ ይገኛል። መሐመድ ሳላን በተመለከተ ብዙ ሀሳቦች እየተነሱ ይገኛሉ። በተለይ ወደ አልናስር ሲባል ነበረ የክርስቲያኖ ሮናልዶ ተተኪ ተደርጎ እንዲታሰብ ነው ወደዛ እንዲሄድ ፍላጎቶች ነበሩ። ነገር ግን አልኢትሃድ በዝውውሩ ላይ ገብቶበታል ተብሏል። የሙሐመድ ሳላ ወኪል አባስ ይባላል። ከዚሁ ከአልኢትሃድ ሰዎች ጋር እየተነጋገረ ይገኛል። በሳውዲ ፕሮ ሊግ በሚቀጥለው የውድድር ዘመን ሙሐመድ ሳላን መመልከታችን የሚቀር አይመስልም። 33 ዓመቱ ላይ ይገኛል። ትልቅ ተከፋይ ሆኖ ለሊቨርፑልም እንግዲህ የዝውውር ክፍያ ይጠበቃል። ምክንያቱም እስከ 2027 ድረስ ውል ስላለው ያ በትልቅ ደረጃ እየተጠበቀ እየተነሳ ያለ ጉዳይ ነው። ማንቸስተር ዩናይትድን በተመለከተ
ስካይ ላይ የተመለከትናቸው ጉዳዮች አሉ። ከስካይ ስፖርት ጋር በተያያዘ አንዳንድ ዝርዝር ዘገባዎችን ይዞ ወጥቷል። የማይክል ካሪክ የአሰልጣኝነት ቅጥርን በተመለከተ ይቀጥላል አይቀጥልም? የእናንተን ሀሳብ ጻፉልን። እስኪ ትፈልጋላችሁ እንዲቀጥል ወይስ ደግሞ ማይክል ካሪክ በቀጣይ ጊዜያት ላይ በዚሁ በክለቡ በኩል ላይቀጥል ይችላል የሚሉ ሀሳቦችን እስቲ ላኩልን። እየተነሱ ያሉ ጉዳዮች አሉ። ማይክል ካሪክን በተመለከተ ስካይ ስፖርት ላይ አንድ ሁለት ጉዳዮች በዋነኝነት ይነሳሉ። ፌቨራይት አይደለም፣ በዋነኝነት ለረጅም ጊዜ ማንቸስተር ዩናይትድን እንዲያሰለጥን በቋሚ አሰልጣኝነት በማንቸስተር ዩናይትድ እየታሰበ ያለ አሰልጣኝ አይደለም የሚል ዘገባን ይዞ ወጥቷል። ነገር ግን ማንቸስተር ዩናይትድ መቅጠር የሚፈልግ ከሆነ ዲተርሚንድ እንደሆነባቸው አፖይንትመንቶች አሉ። መቅጠር የሚፈልጋቸው ትልቅ ካራክተር ያለው ኤክስፒሪየንስ ያለው የማንቸስተር ዩናይትድን ችግር አንድል ማድረግ የሚችል ትልቅ አሰልጣኝ ማምጣት ይፈልጋል እንጂ እንደ ኤሪክ ቴናግ እንደ ሩበን አሞሪም በጣም እየተመሰከረላቸው ደግሞ ፕሩቭን ያልሆኑ የተረጋገጡ አሰልጣኞችን ማምጣት ነው የሚፈልገው እንጂ ኤሪክ ቴን ሃግን ወይም ደግሞ ሩበን አሞሪምን የሙከራ ኤክስፐሪመንት ጊዜ ማንቸስተር ዩናይትድ ከዚህ በኋላ መውሰድ አይፈልግም። ያለበለዚያ በማይክል ካሪክ ይቀጥላል እንጂ ትልልቅ አሰልጣኞችን የሚያመጣው የሚሉ ዘገባዎችን ስካይ ስፖርት ላይ ተመልክቻለሁ። ዝርዝር እንዲወጡ ዘገባዎችን ነው እያነሳ ነው። በቀጣይም የሚጠበቁ ጉዳዮች ይኖራሉ። ለሁሉም ክቡራትና ክቡራን ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። በርከት ያሉ ጉዳዮችን ነገርናችሁ። አብሮነታችሁን ስላሳያችሁን ከልብ እናመሰግናለን። ትናንትና የእናንተ ግምቶች በስፋት መጥተዋል። ከጨዋታዎቹ ጋር በተያዘ ለምሳሌ የማንቸስተር ሲቲን ጨዋታ የገመታችሁ ያላችሁ ነጅብ ሰንጋሮ ትናንትና ቼልሲ አሁንም ውጤት አልቀናውም ብሎናል። ከትናንትና የቼልሲ ጨዋታ ጋር በተያዘ ተመስገን ሙልጌታ ማንቸስተር ሲቲ 2-1 ፉላምን ያሸንፋል ብሎ ነበረ። ጨዋታው 3-0 ተጠናቋል። አህመድ ከጅቡቲ እኔ እንደሚመስለኝ ይለናል። አህመድ ለቀጣይ ዓመት መዘጋጀት ይኖርበታል። የማንቸስተር ዩናይትድ ደጋፊን በተመለከተ ነው። ጸጉሩን አሁን የሚቆረጥ አይመስለኝም። ምክንያቱም ደግሞ ረጅም ጊዜ ይወስዳል። ከዚህ በኋላ የፕሪሚየር ሊጉም ጨዋታዎች እያለቁ ስለሆነ ማንቸስተር ዩናይትድ ብዙ የሚያደርገው ጨዋታ አይኖርም። ስለዚህ ቀጣይ ዓመት ላይ ሊሆን ይችላል የደጋፊ ጸጉሩን የሚቆረጠው ብሎናል። ከጨዋታው ጋር በተያዘ ደግሞ ፉላም ከማንቸስተር ሲቲ 2-2 ይጠናቀቃል። አርሰናል ደግሞ ብሬንትፎርድን ዛሬ 3-1 ያሸንፋል ብሎ ልኮልናል። ግምቶቻችሁን ላኩልን። አርሰናል ከብሬንትፎርድ ስለስንት ይጠናቀቃል? ግምቶቻችሁን እየላካችሁልን አብራችሁን ቆዩ። የሽመልስ ከኳታር ዶሃ ስለ መረጃችሁ ከልብ እናመሰግናለን ብሎናል። እናመሰግናለን። እኛም በክርስቲያኖ ሮናልዶና በአልናስር ጉዳይ የተጠየቀ ጥያቄ አለ በሽመልስ በኩል አሁን ስምነት ላይ ደርሷል። አሁን ሮናልዶ ወደ ጨዋታ ይመለሳል። በቀጣይ ጨዋታዎች ላይ እንመለከቷለን። በአልናስር እየተጫወተ የሚቀጥል ይመስላል ቢያንስ እስከ ውድድር ዓመቱ መጨረሻ ድረስ። ሲቲ ጋር በተያዘ በተረፈ የሲቲን ጉዳይ ነጥብ ይጥላል ብዬ አስባለሁ። አስቶን ቪላ ያሸንፋል፣ ሊቨርፑል ከሰንደርላንድ ያሸንፋል ብሎ ነበር። የአስቶን ቪላን ብቻ በትክክል ገምቷል። ግራኒት ጃካ ካለ ሰንደርላንድ ያሸንፋል ብሎ ነበር። አሸናፊ ከደቡብ አፍሪካ አስቶን ቪላ 2-1 ብራይተንን ያሸንፋል ብሎ ነበር። 1-0 የተጠናቀቀ ነው። ማንቸስተር ሲቲ በሰፊ የግብ ልዩነት ያሸንፋል ብሎ ነበረ አሸናፊ። ነገር ግን 3-0 የተጠናቀቀ ጨዋታ ነው። ሰፊ የግብ ልዩነት ይባላል አይባልም? እስቲ እናንተ ተወስኑታላችሁ። ቤንያሚን ሼሽኮ ግን በቋሚነት መጀመር የለበትም። አሁንም ቢሆን ሊጉን እስኪልም ድረስ እየተቀየረ ቢገባ የተሻለ ይሆናል የሚል እምነት እንዳለው ነግሮናል። ውልጌታ ከደቡብ አፍሪካ ሲቲ 3-1 ብራይተን 2-1 ሊቨርፑል 2-2 ጨዋታቸው ይጠናቀቃል ብሎ ግምቱን ልኮልን ነበረ። ሲቲ እንዳለውም አሸንፏል። ሸምሱ የጻፈልን መልእክት አለ፣ ከልብ እናመሰግናለን። ማሞ ፈለቀ ማንቸስተር ሲቲ ከፉላማቸው ይጠናቀቃል ብሎ ነበረ። ማሞ ከደቡብ አፍሪካ የጻፈልን መልእክት ነው። ሲቲ ያሸንፋል ያለን ደግሞ ኦልዋን የተባለ አድማጫችን ነው። ሰይፈዲን አሊ የአስቶን ቪላ 3-1 ማንቸስተር ሲቲ ከፉላም 2-2 ሊቨርፑልም 2-2 ያጠናቅቃል ብሎ ነበረ። ታሪኩም ደግሞ ከሳውዝ አፍሪካ ሲቲ 2-1 በሆነ ውጤት ያሸንፋል ብሎ ግምቱን ልኮልን ነበር። ለሁሉም ሁላችሁንም ከልብ እናመሰግናለን። ዛሬ አርሰናል ስለስንት ይጠናቀቃል? ግምቶቻችሁን እየለካችሁልን አብራችሁን ቆዩ። ለዛሬ እዚህ ላይ እናጠናቀቃለን። ጤና ይስጥልን።